ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናቸው። ዛሬ እንግዲህ በጽናት ድራማ ይዤ መጥቻለሁ። ጽናትና ብርቄ እንግዲህ ይገናኛሉ። ጽናትም እንግዲህ ብርቄን ሰላም አደርሽ ስትላት እንግዲህ ብርቄ እንግዲህ ምን ሰላም አለ አንቺ እያለሽ ትላታለች። ጽናትም እንግዲህ እንደው ግን ጨለማውን ግፉ ብርሃንን ያሳየሽ አምላክ ተመስገን አትይም ወይ ትላታለች። ማ ከማመስገን አልፎ ከሰፈራችን የገባውን ቀለዋጭ አያስወጣል ብዬ ደርሼ እየመጣሁ ነው ትላታለች። ጽናትም እንግዲህ እንደው ግን እኛ እንደዚህ መሆን ነበረብን ወይ ትላታለች። ብርቄም እንግዲህ አልገባኝም እኛን ስትይ እነማንን ነው? ጽናትም እሺ አንቺ ግን እኔን የምትጠይኘው በዚህ ልክ ምን አድርጌሽ ነው ብላ እንግዲህ ብርቄን ተጠይቃታለች። ብርቄን ወይ ጉድ እኮ ነው፣ ምንም እንዳላወቀ ነገር ምን ትቅለሸልሻለሽ? ቤተሰቦቻችንን እኮ ጉድ አድርገሻን ትላታለች። እንግዲህ ጉድ አድርገሻን የምትላት እንግዲህ ጽናት እንግዲህ የማትፈልገውን ሰው አላገባም ብላ እንግዲህ ትታቸው ስለሄደች ነው። ጽናትም እንደው ተይ ብርቄ፣ እኔ እኮ አንቺ ያለሽበትን የትዳር ሁኔታ አውቃለሁ። የቀኑ መሰደብ መዘለፍ፣ ልጅ ባለመውለድሽ ራሱ ስንት መከራና ሲቃይ እንደሚደርስብሽ እኮ እኔ በደንብ ነው የማውቀው። ተይ ብርቄ እያለ እንግዲህ ብርቄን ትመክራታለች። ብርቄም ታዲያ ያወቅሽ እንደሆነ እኔ ብርቄ እንደሆንኩ ቤቴን ቀጥ አድርጌ ነው ያስኩቱ በስ ትላታለች። ጽናትም እንግዲህ እናማ እንደዚህ አይነት ቤት ውስጥ ስላልገባው እንዴት ደስ ሊልሽ ነው እንጂ የሚገባው እንደዚህ እኮ ልትሆኚ አይገባሽም ነበረ። ጥላቻ ሊኖርሽ ይገባል እንዴ ትላታለች። ብርቄም ወገቧን እንግዲህ ገትራ ይዛ እንግዲህ ቆይ እንዴት ነው የሚያደርግሽ? አንቺ የባለቤቴ እኮ ባለቤቴ ባላጋራ ነች። ስለዚህ አንቺን እንዴት አድርጌ ነው የምወድሽ ትላታለች። ጽናትም በንዴት አንቺና እኔ እንግዲህ መግባባት አንችልም፣ ስለዚህ ጆሮሽን ደፍነሸዋል። ስለዚህ እኔን እንደ ጥላት ነው የምታይኘው። ስለ አንቺ ጋር ጉርብትና ማይፈለግኩኝ እኔ ጀግናው ባለቤቴ በዛብህ እናንተ ቤት ያስገባቸዋት ልጅ ሁሉን ነገር ነግሮኛል። እንግዲህ ሊና እንግዲህ ባለፈው ብርቄን እንግዲህ ስለደበደበቻት እንግዲህ አቶ በዛብህ አሁን እነ ኪራን ሊከስ ነው እና እንግዲህ ኒና ባደረገችው እንግዲህ ኪራ እንግዲህ ተበሳጭቷል። ምክንያቱም እንግዲህ ይህ በዛብህ የሚባለው ሰውዬ ገንዘብ ስለለመደ እንግዲህ ስበብ ይፈልጋል። ኪራም ጽናትን ወደ አዲስ አበባ እንላካት ሲል እንግዲህ የጽናትን ዘመድ እንግዲህ አይሆንም፣ ምክንያቱም ወንጀለኛ አሸሹ ነው የሚለነ፣ ስለዚህ መሄድ የለባትም ይላል። እንግዲህ ሊና እንግዲህ ወደ ነኪራ የሄደችው እንግዲህ ይሄ አስጨነቀ የሚባለው ሰውዬ ስላስጨነቃን ነበር ወደዛ ሄደችው። ከዛም ሄዳ እንግዲህ ለነኪራና ጽናት ሁኔታውን አልተናገረችም። ምክንያቱም ይሄ አስጨነቀ የሚባለው ሰውዬ ከተናገርሽ ብሎ ስላስፈራራት። ኪራም ለነገሩ እሷ አንድ ቀን አትታሰርም ይላል። ለምን ሲለው አይ ምላሷ ስለማያስቀምጣቸው ወደው ነው የሚለቋት ነው። ሰኒ እንግዲህ ከነምሩ ቤት ቁጭ ብላ እንግዲህ ጽዮን ትመጣለች። ጽዮን እንዴት ዋላችሁ ትላለች። ሰኒ ምን ልታዘዝ ስትላት እንግዲህ ጽዮንም አይ እኔ ምንም አላሰኘኝም ትላለች። ጽዮንም ማለቴ ምሩም እኔ እኮ ምን ልትሰሪ መጣሽ ብዬ ነው የጠየኩሽው። ጽዮንም እንግዲህ ሴትዮ ከአንቺ ቤት እኮ አይደለም የመጣው፣ ስለዚህ ምንም መመለስም አያስፈልግም። ሰኒ ምን አልሽ አንቺ ስትላት እንግዲህ ጽዮንም እንግዲህ ምን አልሽ አንቺ ትላታለች። ጽዮን ወደ ምሩ ቤት የምትመጣው እንግዲህ ናሆሜንና ምሩን እንግዲህ አለያይታ እሷ ከናሆሜ ጋር ልትኖር ነበረ፣ ነገር ግን አይሳካላትም። እንግዲህ ጽዮን ከመንጣቴ ነገር አትፈልጊኝ ስትላት እንግዲህ ሰኒም ገና ምን አይተሽ መወለድሽን እስከምትጠይ ድረስ ነው እንናገርሽ ማሰቃየሽ ትላታለች። እንግዲህ ሰኒ ለምሩ ጠበቃ ናት። ምክንያቱም ምሩ ጓደኛዋ ስትሆን እንግዲህ የናሆሜ እናትና ይቺ ጽዮን እንግዲህ ምሩን ይቅርታ አድርጌልሻለሁ የሚሏቱ አውቀው እንግዲህ እሷን ለመጉዳት ፈልገው ተመካክረ ነው። ነገር ግን ምሩ ይሄ ሊገባት አልቻለም። ግን ሰኒ ሁሉን ነገር ስለምታውቅ እንግዲህ ምክንያቱም ናሆሜ የምሩን ነገር አደራ ብሏት ስለሄደ እንግዲህ እሷ አደራዋን እየተወጣች ነው።
አለምዬ እንግዲህ ቤቷን እያጸዳ እንግዲህ ባሏ ይመጣን ወይ አለምዬ እስካሁን እያጸዳች ነው ሲላል፣ አዎ ምን የሴት ስራ ምን ያልቃል ብለህ ነው ትለዋለች። ምን ነው 24 ሰዓት ከምትተኛ ብታግዝሽ ይላታል። ማንን ነው? ጽዮንን ነው? አዎ ጽዮን እኮ ከቤት የለችን ገና ትንሽ ተሽሏን ነበር ጀመራት ይህን ዙረት ስትል እንግዲህ አለምዬም እኔ እኮ ራሴ ነኝ የላኳትው። አለምዬም ባሏን ይልቅ ዛሬ ስራ የለም እንዴ በጊዜ መጣ ስትለው እሱም እንግዲህ ፈገግልና ናሆሜ ዛሬ እንደሚመጣ እኮ ልነግርሽ ነው የመጣሁት ወደ ትላለች። እንግዲህ አቶ ሙሉጌታም እንዴ ወደ ቤቱ ነው የሚመጣው አለምዬ ይላታል። እሱ ደግሞ ምን ቸኮለ ትላለች ማለት ይላታል። እንግዲህ አለምዬ የናሆሜ አሁን እንዲመጣ አትፈልግም። ምክንያቱም ከጽዮን ጋር እንግዲህ ያሰቡት ተንኮል ስላለ እሱን ተንኮላቸውን እስኪጨርሱ ድረስ ናሆሜ እንዲመጣም አይፈልጉ እና ሊመጣ ነው ወይ ዛሬ ሲላት፣ አዎ ዛሬ ከቻለ አለያ ደግሞ ነገ ይመጣል። ሁሉንም ነገር ተይው በለኛ ትላለች። ባሏም እንግዲህ ሙሉጌታ ምኑን ነው የምትተዩ ይላታል። ትደነግጥና ምንም በቃ ምሳል ስራ ትላለች። እንግዲህ እሷ ከጽዮን ጋር እንግዲህ ምሩን ታርቀሽናን ብለው እንግዲህ የሆነ ተንኮል ሊሰሩ ስላሰቡ እሱ አልተሳካላቸውም። አንዳንድ አማቶች እንግዲህ በሰው ትዳር እየገቡ ትዳር ይበጠብጣሉ። ምክንያቱም ልጃቸው ከወደደ ወይም ልጃቸው ከወደደች ስለዚህ ለእሷ ከተመቻት ወይም ለሱ ከተመቸችው እነሱ ዝም ብለው መውደድ ነው እንጂ ያለባቸው እኛ የወደድነውን ካላገባ አይባልም፣ ነውር ነው። አቶ ሙሉጌታም አቶ አያሌውም እንግዲህ ምን ሆና ነው አለምዬ ልጅሽ ይመጣን እያልኳት ደስታ የራቃት ይልና እንደገና ያሰበችው ተንኮል እንዳለ ይገባዋል። እንግዲህ ናሆም ይሄ ቅዱሴ ለናሆሜ ይደውልለታል። እንዴት ነህ ናሆሜ ሲለው ናሆሜም እንዴት ነህ ቅዱሴ ይለዋል። ናሆሜም አንተ ገጠር ሄደህ ከመጣህ እኔን ረስተኸኛን አይደል ይለዋል። ቅዱሴም እንደዛ ሳይሆን ከዚህ ስራ ስለበዛብኝ ነው ለዛ ነው የጠፋሁት። ናሆሜም እረ ችግር የለውም አታስብ ይለዋል። ቅዱሴም እና ታዲያ እንዴት ነህ ደህና ነህ ወይ ይላል። ናሆሜም እና ታዲያ ምሩ ጋር ሄደህ ታውቃለህ ወይ ሲለው እንግዲህ ቅዱስም አልዋሽም ናሆሜ ሂጄም አላውቅም ይለዋል። ለነገሩ ሰኒ ያለች ሲለው እንግዲህ ቅዱሴም እኔም እኮ እሷ ስላለች ነው የተውኳት እና ታዲያ መቼ ልትመጣ ነው ሲለው እንግዲህ ናሆሜም ወይ ዛሬ ወይ ነገ እመጣለሁ ብዬ አስቤያለሁ ሲለው እንግዲህ ቅዱስም በደስታ የምርህን ነው ወይ ይለዋል። ምክንያቱም እንግዲህ ቅዱስ ይቺ ምሩ እየተጎዳች ስለሚያይ እንግዲህ ሰኒም ስለምትነግረው ናሆሜ እንድመጣ ይፈልጋል። በጣም አሪፍ ነው ሲለው እንግዲህ ሳይሻል አይቀርም ሲለው ኧረ በጣም መምጣት አለብህ ይለዋል። እንግዲህ ናሆሜን በቃ ለምሩ እንዳትነግራት ይለዋል። አለምዬ እንግዲህ ናሆሜ ወደ ቤቴ ነው የምሄደው ወደ እሱ አልመጣም ስላላት ተናዳለች። እና እንግዲህ ባሏም እና ታዲያ መጀመሪያ ወደ ቤቱ ሳይገባ ከዚህ እኮ መንጣት የለበትም ስለዚህ ወደዛ እንሄዳለን ሲላት እንግዲህ አለምዬ ወደ ነው የምንሄደው ትለዋለች። ከዛ እንግዲህ ጋሻ እያለውም እንግዲህ እንዴ አለምዬ ሲላት በመጨረሻ እሺ በቃ እንሄዳለን ትለዋለች። አለምዬ ይህን ፊትማ ይዘሽ አይደለም የምንሄደው ስለዚህ ተነሽና ለባብሽና ተዘጋጂ ይላታል። ጽዮንና እንግዲህ ተያይዟል። ምክንያቱም ጽዮን እንግዲህ ለምንድን ነው የምጨቀጭቀኝ እንዳሮጊት ስትላት እንግዲህ ጽዮን ማናት ሰኒም ምንድን እያልሽ ነው አንቺ ትላታለች። ራሽ ደገምሽው ስትላት እንግዲህ ጽዮንም እንግዲህ እና ታዲያ ምን አድርጌሽ ነው ይሄን ያህል የጠላሽኝው ትላታለች። አሁንስ እንዴት እንዳስጠላሽኝ አሁን ምን እንደማደርግ ብታውቂ ስትላት እንግዲህ ጽዮንም እና ታዲያ የምፈራሽ ነው እንዴ የምመስለሽ ስትላት እንግዲህ ሰኒም እንግዲህ በጥፊ ትላታለች። ደገርካታለች አቃጣሪ መጨረሻ እንግዲህ ሰኒ እንግዲህ አንገቷን ትረገጥና እንግዲህ ትደበድባታለች ጽዮንን። በመጨረሻ እንግዲህ ምሩ ትመጣና ኧረ ምን እየሆናችሁ ነው ብላ ሁለቱን ታገላግላቸዋለች። እንደ አጋጣሚ እንግዲህ አቶ አያሌውና እንግዲህ አለምዬም እየሮጡ ይመጣሉ። ምን ሆናቸው ነው እያሉ እንግዲህ ሁለቱን ያገላግላቸዋል። አለምዬም እንግዲህ አሀ ልጄን ለሁለት እየደበደባቸዋት ነው ወይ አይደለ ትላቸዋለች። አለምዬም ቆይ ይሄ እንዴት ሊሆን ይቻለ ስትላት እንግዲህ ጽዮንም እንግዲህ እኔ አላውቅም ሲጀመር እሷ ካለች እኮ እኔ ከዚህ አልሄድ ብዬ ነግሬሽ ነበረ
ይህም ይሄ ሁሉ ይፈጠራል ብዬ መቼ አስቤ ነበር ትላለች። እንግዲህ ሁለት ተንኮለኞች ናቸው። እናንተ ባትደርሱ እኮ ገዳይ ነበር ስትል አለምዬም እንግዲህ ቆይ ያቺ ነፈዝ ምን እየሰራች ነበር ትላለች። የልጇ ሚስት ሲጀመር የልጇ ሚስት ነፈዝ ብላ መሳደብ ትክክል አይደለም። ልጇ የወደደውን መውደድ ነው እንጂ ያለባት ግድ እኔ የምፈልገውን ወይ እኔ ደግሞ የምፈልጋትን ሴት አግባ ብላ የማስገደድም መብትም የላትም። እሷማ ውስጥ ነበረች። ያው ናሆሜ መንጣቱን እንዳነግሯት ስላለ እና ውስጥ ነበረች። እሷ አላየችም ነበረ። አለምዬም ድሮስ ከመጋደሞች ምን ሌላ ታውቃለች ትላለች። ውስጥ እንኳ ምን እንደተፈጠረ አታውቀም ትላለች። አንዳንድ ጊዜ የዋህ ስትሆኑ ልክ እንደ ጅል ነው የምታዩት። የዋህ እና ጥሩ ሰው ስትሆኑ ምሩም አሁን የዋህና ጥሩ ናት። እንግዲህ አለምዬ ይቅርታ አድርጋልኛል ብላ እንግዲህ አለምዬን በጣም ነው የምትወዳት። በተቃራኒው ደግሞ አለምዬ ምሩን በጣም ትጠላታለች። አለምዬም እንግዲህ ግን አሁን አንቺ ለሷ አንሰሽ ነው ወይ ትላታለች። ጽዮንም ሳላስበው ስለመታችኝ ነው እንጂ እኔ እኮ ለሷ አንሽ አይደለም። አለምዬም አይ ዘንድሮ ልጆች ሲጀመር ልፍስፍስ እኮ ናቸው ትላለች። ተው ብላ ማስታረቅ እንደሚገባት ሌላ ነገር በመድኃኒዓለም እኔ ቢሆን በእናንተ እድሜ ሶስቱን አጋድሚያቸው ነበረ። ምሩም አብራቸው ቁጭ ትልና ጽዮን ደህና ነሽ ወይ ስትላት እንግዲህ አለምዬም እንግዲህ ያቺ ጎረምሳሽ ደህና ነችው ደህና ነችው የት ነው ያለችው ትላታለች። ምሩም ከጋሼ ጋር ነው ከውጭ ነው ያሉት ከጋሼ ጋር ትላታለች። ልጄን ደበደባቸዋት አይደል ብላ ምሩን ትጠይቃታለች። ምሩ እንግዲህ ምንም ያደረገችው ነገር የለም። ነገር ግን ስለምትጠላት ብቻ እንግዲህ ታሸማቀቃታለች። እኔ በምን እንደተጣሉ እኔ ምን አውቃለሁ ትላለች። ይሁንም የተጣላ ነውማ በአንቺ ምክንያት እኮ ነው። ምክንያቱን ተይውና እንዴት ነው እሷ በሰው ቤት መጥታ ልትደባደብ የቻለችው? ሲጨንቃት ቡና ላፍላ እንዴ ስትል እንዴ ይስቁባትና በዚህ ሰዓት ነው ቡና የምታፈዩ ይላታል። ስለተመታው ደስ ብሎሻል እንዴ ሲላት ምሩን ቆይ እንዴት ነው ደስ የሚለኝ ትላታለች። ትሰሚያለሽ እኛ እኮ ከልባችን ይቅርታ ጠይቀንሽ ብንመጣ አንቺ ግን ከልብሽ አይደለም ይቅርታ ያልሽነ ትላታለች። አለምዬ በጣም ሲበዛ ምሩን ስለምትጠላት በጣም ውሸታም ነው። ምሩ ከልቧ ነበር ይቅርታ ያደረገችላቸው። እነሱ ግን ከልባቸው አይደለም ይቅርታ ያደረጉላት። ምክንያቱም እሷን ለመጉዳት ጎድተው አበሳይተው አናደው ከዛ ቤት እንድትወጣ ነበር የሚፈልጉት። ነገር ግን አልተሳካላቸውም። ስለነበረው ቆይታ አመሰግናለሁ።